አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሰኔ 16 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንደዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት የሚሰጠው ዘምዘም ባንክ አዲሱን የስትራቴጂክ እቅድ ይፋ አደረገ። ጅቡቲና የኤምሬትስ የነዳጅ ግሩፕ ለኢትዮጵያ ገበያ የነዳጅ መሰረተ ልማትን ለማስፋፋት ውይይት አካሄዱ። በኳታር የጋዝ ማቀነባበሪያ ላይ ባጋጠመ ፍንዳታ 13 ሰዎች ሞቱ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ጅቡቲና የኤምሬትስ የነዳጅ ግሩፕ ለኢትዮጵያ ገበያ የነዳጅ መሰረተ ልማትን ለማስፋፋት ውይይት አካሄዱ። የጅቡቲ የኢነርጂና የተፈጥሮ ሀብት ሚኒስትር ጃማ ሙሐመድ ሐሰን ከግዙፉ የኤምሬትስ የነዳጅ ግሩፕ ዋና ስራ አስፈጻሚና የሆራይዘን ጅቡቲ ተርሚናልስ ሊሚትድ ወይም HDTL ሊቀመንበር ሁሴን ሱልጣን ሉታህ ጋር መወያየታቸው ተገልጿል። በውይይታቸውም በኢትዮጵያ የኢነርጂ ገበያ ላይ የሚያገለግሉ መሰረተ ልማቶችን ማስፋፋትን አካተዋል። ከጅቡቲ የኢነርጂ ሚኒስቴር የተገኘው መረጃ እንደሚያሳየው ስብሰባው የዶራሌ የነዳጅ ተርሚናል አፈጻጸምና ለኢትዮጵያ የተመደቡ የነዳጅ ምርቶችን አያያዝ፣ የማከማቻና የትራንስፖርት አቅምን ለማሳደግ የታለሙ ተከታታይ ፕሮጀክቶችን ገምግሟል። እንደ ሚኒስቴሩ ገለጻ ውይይቱ ከጅቡቲ ወደ ኢትዮጵያ ገበያ የሚላኩ የነዳጅ ምርቶች በዶራሌ የነዳጅ ተርሚናል የጭነት አፈጻጸም ላይ አተኩሯል። እንዲሁም የባቡር መሰረተ ልማትን ከነዳጅ ማከማቻዎች ጋር ለማገናኘት ተጨማሪ የነዳጅና የፈሳሽ ፔትሮሊየም ጋዝ ማከማቻዎችን ለመገንባትና የተርሚናሉን የወደብ መድረክ ለማስፋት በሚደረግ እቅድ ላይም ያተኮረ እንደነበር መረጃው አመልክቷል። የኤምሬትስ የነዳጅ ግሩፕ ዋና ስራ አስፈጻሚ እነዚህ ፕሮጀክቶች ለነዳጅ ኩባንያው ብቻ ሳይሆን ለጅቡቲና ለኢትዮጵያ ኢኮኖሚም ጭምር ስትራቴጂካዊ ጠቀሜታ እንዳላቸው ገልጸዋል። ሁሴን ሱልጣን ለታለሙት ፕሮጀክቶች የጅቡቲ ኢትዮጵያና HDTL አጋርነት ሁሉም ተጠቃሚ ያደርጋል ብለዋል። የኤምሬትስ የነዳጅ ግሩፕ ውይይት የመጣው በዚህ ዓመት ግንቦት ወር ላይ የጅቡቲ ፕሬዝዳንት እስማኤል ኦመር ግሌ ሁለቱን ሀገራት የሚያገናኙ የነዳጅና የጋዝ ኮሪደር ፕሮጀክቶችን በተመለከተ ከኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ብሩክ ታዬ ጋር ውይይት ማድረጋቸው ከተዘገበ በኋላ ነው። በቅርቡም የጅቡቲ ወደቦችና ነፃ ቀጠናዎች ባለስልጣን በሀገሪቱ ደቡብ ምስራቅ በኩል በሚገኘው አዲሱ የዳርመር ጆጎ ፈሳሽ ጭነት ወደብ ላይ የነዳጅ ማከማቻ ዲፖ ግንባታ ለመጀመር በበጀት ዓመቱ መጀመሪያ ላይ የኢትዮጵያን ተሳትፎና የገንዘብ ድጋፍ እየጠበቀ መሆኑንም ተዘግቧል። ለዚህም ባለስልጣኑ ከኢትዮጵያ ኢንቨስትመንት ሆልዲንግስ ጋር ድርድር እያደረገ እንደሚገኝ ተገልጿል። ዘምዘም ባንክ አዲሱን የስትራቴጂክ እቅድ ይፋ አደረገ። በኢትዮጵያ የመጀመሪያው ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት ሰጪው ዘምዘም ባንክ 5ኛ ዓመት የምስረታ በዓል በይፋ ማክበር መጀመሩን አስታውቋል። ባንኩ ለሚንበር ቲቪ በላከው መግለጫ እንዳመለከተው በዓሉ የሚከበረው 5 ዓመታት በጽናት ወደ ላቀ ምዕራፍ በሚል መሪ ቃል ነው። ይህ የምስረታ በዓል አከባበር በተከታታይ 3 ወራት በሚከናወኑ የተለያዩ ሁነቶች እንደሚከበርም ተገልጿል። የክብረ በዓሉ ዋና ዓላማ ባንኩ ለደረሰበት የእድገት ደረጃ መሰረት ናቸው ያላቸውን ደንበኞች፣ ሰራተኞችንና ሁሉንም የህብረተሰብ ክፍል ያካተተ ይዘት እንዲኖረው ማድረግ ነው። ዘምዘም ባንክ የምስረታ በዓል ከማክበር ጎን ለጎን በቀጣዮቹ 3 ዓመታት ባንኩን ወደ ላቀ ስኬት ማማ ያሸጋግራል ያለው አዲሱን የ3 ዓመት መሪ ስትራቴጂክ እቅድ በይፋ ማጽደቁንም ገልጿል። በባንኩ መግለጫ መሰረት ይህ ስትራቴጂክ እቅድ ባንኩን በዲጂታል ፋይናንስ ዘርፍ ይበልጥ ተወዳዳሪ የዘመናዊ ቴክኖሎጂ መርና በሀገር አቀፍ ደረጃ ተደራሽነቱን በስፋት የሚያሳድግ ነው። ስትራቴጂው በዋናነት የደንበኞችን ፍላጎት መሰረት ያደረጉና ከዘመኑ የቴክኖሎጂ እድገት ጋር የሚራመዱ ከወለድ ነፃ የባንክ አገልግሎቶችን በስፋት ማስተዋወቅ፣ የባንክ አገልግሎቱን ይበልጥ ቀልጣፋ፣ አስተማማኝና
ዲጂታላይዝድ በማድረግ የደንበኞችን እርካታ ወደ ላቀ ደረጃ ማሳደግ፣ የፋይናንስ አገልግሎት ተጠቃሚ ያልሆኑትን የህብረተሰብ ክፍሎች ተጠቃሚ የሚያደርጉ አዳዲስ አሰራሮችና የፈጠራ ስራዎችን ለመተግበር ያስችላል። ሙሉ ለሙሉ ከወለድ ነፃ አገልግሎት የሚሰጠው ዘምዘም ባንክ በታህሳስ ወር ባካሄደው 5ኛ መደበኛና 4ኛ አስቸኳይ ባለአክሲዮኖች ጠቅላላ ጉባኤ ብሔራዊ ባንክ ያስቀመጠውን ዝቅተኛ የተከፈለ ካፒታል መጠን ማሟላቱን ማስታወቁ ይታወሳል። በአዲስ አበባ የ2018 የክረምት ጎርፍ መከላከልና የአደጋ ዝግጁነት ንቅናቄ ተጀመረ። በአዲስ አበባ የ2018 ክረምት በጎርፍ መከላከልና የአደጋ ዝግጁነት ንቅናቄ በአቃቂ ቃሊቲ ክፍለ ከተማ ተጀምሯል። በማስጀመሪያ መርሃ ግብሩ ላይ የተገኙት የአዲስ አበባ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ዣንጥራር አባይ ንቅናቄው ክረምቱን ተከትሎ በሰውና ንብረት ላይ ሊከሰት የሚችለውን ጉዳት አስቀድሞ መከላከልን ዓላማ ያደረገ ነው ብለዋል። ወንዞች የንጹህ ውሃ መውረጃ እንጂ የሰው ሕይወት የአደጋ መንስኤ ሊሆኑ እንደማይገባ አመልክተው በቀጣይ ወንዞች የአደጋ መንስኤ እንዳይሆኑ በወንዝ ዳርቻ ልማት በትኩረት እየተሰራ ነው ብለዋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በበኩላቸው በመዲናዋ ከአደጋ ተጋላጭነት ነፃ አካባቢን ለመፍጠር ሰፋፊ ተግባራት እየተከናወኑ መሆኑን ጠቅሰዋል። በዚህም ከዚህ ቀደም የአደጋ መንስኤው የነበሩ አካባቢዎች ወደ ምቹና ተመራጭ የመኖሪያ ስፍራነት መቀየራቸውን አመላክተዋል። በቀጣይም ከተማዋን ምቹና ለኑሮ ተመራጭ የማድረግ ስራ ተጠናክሮ እንደሚቀጥል አረጋግጠዋል። ወደ ዕለቱ አብይ ጉዳይ እንለፍ። በዓለም አቀፍ ደረጃ የፍቺ ቁጥር በከፍተኛ ሁኔታ እየጨመረ መምጣቱና በአንዳንድ ሀገራት የፍቺ መጠን እስከ 97 በመቶ መድረሱ አሳሳቢ ሆኗል። ይህ በዓለም አቀፍ ደረጃ የታየው ቀውስ አሁን በኢትዮጵያም በስፋት እየተለመደ መጥቶ ማህበረሰቡን፣ ልጆችን እንዲሁም ወላጆችን አስቀድመው ወደማይገምቱት የህይወት ምስቅልቅል ውስጥ እየከተታቸው ይገኛል። የሴቶችና ማህበራዊ ጉዳይ ሚኒስቴር ስለ ቤተሰብ ምስረታ ያለው ዝቅተኛ ግንዛቤ ለችግሩ መንስኤ መሆኑን ይጠቅሳል። የፍቺ መበራከት የሚያስከትለውን የስነ ልቦና ጫናና መፍትሄዎቹን የሚዳስስ ዘገባ አለን። አብረን እንከታተል። ትዳር የማህበረሰብ መሰረትና የትውልድ መቋጫ ተቋም ቢሆንም አሁን ግን የፍቺ መበራከት ይህንን ጠንካራ መዋቅር እያናጋውና ማህበራዊ ቀውስ እየወለደ ይገኛል። በአሁኑ ወቅት በሀገር ውስጥም ሆነ በዓለም አቀፍ ደረጃ እየታየ ያለው የፍቺ መበራከት የበርካቶችን ህይወት መስቀልቅል ውስጥ እየከተተ እንደሚገኝ የስነ ልቦና ባለሙያዎች ይናገራሉ። ይህንኑ ጉዳይ በማስመልከት ከሚንበር ቲቪ ጋር ቆይታ ያደረጉት በአእምሮ ጤና ሕክምና የህይወት ክህሎት የጋብቻ ስልጠናና የማማከር አገልግሎት ለመስጠት የተቋቋመው ሃርመኒ ዌልነስ እና ሊደርሺፕ መስራች የስነ ልቦና ባለሙያው አብዱልገፋር ሸሪፍ በዓለም አቀፍ ደረጃ የፍቺ ቁጥር በከፍተኛ ሁኔታ እየጨመረ መምጣቱና በአንዳንድ ሀገራት የፍቺ መጠን እስከ 97 በመቶ መድረሱ አሳሳቢ መሆኑን ተናግረዋል። ይህ በዓለም አቀፍ ደረጃ የታየው ቀውስ አሁን በኢትዮጵያም በስፋት የተለመደ መምጣቱና ማህበረሰቡን፣ ልጆችን እንዲሁም በፍቺ የሚለያዩ ወላጆችን አስቀድመው ወደማይገምቱት የህይወት ምስቅልቅል ውስጥ እየከተታቸው መሆኑን አስረድተዋል። በተለይ በዚህ ባለንበት ክፍለ ዘመን ፍቺ ዓለም ላይ ነው በጣም የጨመረው። በአንዳንድ ሀገሮች እስከ 97 ከመቶ ከተጋቢዎች እስከ 97 ከመቶ ከሚፋቱባቸው ሀገሮች አሉ። በማዕና ከተመሰረቱ 100 ትዳሮች ውስጥ 3ቱ በስተቀር አይዘልቁም ማለት ነው። ወደ ሀገራችን ስናመጣውም ያው ፍቺ እየተለመደ መጥቷል። ድሮ አልነበረም ማለት ሳይሆን አሁን ዳታ መያዝም መጀመርን ተከትሎ ነገሮች ትንሽ እንዲጨንቁን እንዲያስፈራን ባለሙያው እንደሚያስረዱት የፍቺ መበራከት ችግር ለብዙ ዓመታት አብረው በኖሩ አንጋፋ ጥንዶችም ሆነ አዲስ ትዳር በመሰረቱ ወጣቶች መካከል እኩል እየተከሰተ ይገኛል። ለዚህም ዋነኛው መንስኤ ጥንዶቹ በትዳር ውስጥ የቆዩበት ዘመን ርዝማኔ ሳይሆን በመካከላቸው ያለው የመግባባት አቅም መዳከምና የተፈጠሩ ችግሮችን በውይይት የመፍታት ልምድ አለመኖሩ ነው። በሁሉም ሌቭል ላይ አለ ማለት በተጋቡ በጣም በጥቂት ወራት ውስጥ ለመፋታት ሙከራ የሚያደርጉና የተፋቱም ሰዎች አሉ። በጥቂት ወራት በጥቂት ዓመታቶችም አሉ። ከዛ 10 ዓመትም 15 ዓመትም በኋላ የሚፋቱ አሉ። በጣም ብዙ አለና እነዚህ ነገሮች ዳታ መያዝ ይኖርበታል። ዳታ የያዘው መስሪያ ቤት የተሻለ ቢገልጸው ጥሩ ነው ብዬ አስባለሁ። ነገር ግን
በአጠቃላይ ፍች በመጀመሪያዎቹ አካባቢ በጣም የመብዛት ቴንደንሲ አያለኝ የኔ ፐርሰናል ትዝብት ማለት ነው። የሆነ ሆኖ ግን ባለኝ እኔም ተሞክሮ 10 ዓመት የቆዩ 15 ዓመት የቆዩም ትዳሮች 20 ዓመት የቆዩም ትዳሮች ተንገዳግደው እየፈረሱ እያስተዋልን ነው። እዚህ ጉዳዩ የአመታት ብቻ ሆኖ አላገኘ ነው። ጉዳዩ ሰዎቹ የመግባባት የመቻቻል ችግሮቻቸውን ሃንድል የማድረግ አቅማቸው መጎልበትና ለመጎልበት ነው እንጂ የዘመኑ ማጠርና መርዘም ብቻ ሆኖ አልተገኘም። ባለሙያው የወላጆች መለያየት ከሚያስከትላቸው ማህበራዊ ቀውሶች መካከል የልጆች ስለልቦና በከፍተኛ ሁኔታ መጎዳቱ ዋነኛ መሆኑን ገልጸዋል። እሱ በጣም የከፋው እንደውም እሱ ነው። ምክንያቱም ልጆቹ በሞቀ በደመቀ ቤት አባትና እናታቸውን እንደ ሞዴልና እንደ ተንከባካቢ ወስደው በጣም ደህንነት ተሰምቷቸው የኖሩ የነበሩት ልጆች በድንገት ቤቱ በሚፈርስበት ጊዜ ያ የደህንነት ስጋት ነው የመጀመሪያው አደጋቸው የሚሆነው ማለት ነው። ስለዚህ አንዳንዴ ህፃናት ሲሆኑ በተለይ እድሜያቸው ልዩነት የሚያመጣ ቢሆንም ወደ ህፃንነት እየወረደ ሲመጣ ለትዳሩ መፍረስ ተጠያቂነትም ይወስዳሉ ልጆቹ። በዛ ምክንያት ራሳቸውን የመውቀስ በጣም አደገኛ አፕሮችም አለ። ሀዘን፣ በጣም ቁጭት ማለት ነው። ይሄ ቤት ባይፈርስ ኖሮ ምንድነው ችግሩ? ችግር ከአቅም በላይ ማሰብ፣ የተወሳሰበ የስነ ልቦና ቀውስ ውስጥ የሚጥላቸው ነገር አንዱ ይሄ ነው። ከአቅማቸው በላይ ያስባሉ። እንዴት አድርጌ ላስታርቃቸው፣ እንዴት አድርጌ ልመልሰው ወደ ነበረበት ሁኔታ የቤታችንን ሙቀት፣ የቤታችንን አንድነት። ይሄ ሳይሳካ ሲቀር ደግሞ ቅድም እንዳነሳሁት ወደ ተለያዩ አካላት ይበተናሉ ልጆች። የብቸኝነት መንፈስ ይመጣል፣ የጭንቀት መንፈስ ይመጣል፣ አፒታይት የማጣት እንቅልፍ የማጣት አልጋ ላይ የመሽናት እጅን መንከስ የመሳሰሉት ነገሮች በሙሉ ተከታትለውት ይመጣሉ በዛ ኢፌክት ማለት ነው። እዚህ ይህንን አሳሳቢ የትዳር መፍረስ አደጋ ለመቀነስና ጥንዶች በትዳራቸው እንዲዘልቁ ለማድረግ ወላጆች ልጆቻቸው ትዳር ከመመስረታቸው በፊት ያላቸውን የህይወት ልምድና ምክር አስቀድመው ሊያጋሯቸው እንደሚገባ አሳስበዋል። ወላጆች ልጆቻቸውን አትሊስት ቁጭ አድርገው ቢያሰለጥኑ፣ እናቶች ሴት ልጆቻቸውን ልጄ ሆይ ባል ሃንድል የሚደረገው እንዲህ ነው ብሎ የራሳቸውን ተሞክሮ እንኳን ቢያጋሯቸው ጥሩ ነው። መተፋፈሩ አይጠቅምም። አባቶችም ወንድ ልጃቸው ዘሎ ሄዶ የሆነች ሴት ኃላፊ ሲሆን ሚስቱ ሲያረጋት ወደ ቤቱ የልጆቹ እናት ምናምን ሲያረጋት ብዙ እነሱ በህይወት ተሞክሮ የተማሩት ነገር አለ። እነሱ የተሳሳቱትን እሱ እንዳይሳሳት ቢመክሩ ቢያስተምሩ፣ ካልሆነም ተቋማትን ፈልገው የስልጠናና የማማከር ፕሮግራሙ ለጥቂት ሰዓታትም ቢሆን እንደው በደንብ ቢወሰድ ጥሩ ነው። ውስብስብ ነው ህይወት፣ ቀላል ነገር አይደለም። ዳር ቆሞ እንደመመልከት አይደለም። ማንም ሰው የቤቱን ህይወት ዝርዝር አይነግርህም፣ ድክመቱን ውጣውረዱን አይነግርህም። ግን ከብዙ ድካምና ውጣውረድ በኋላ የቆሙ ቤቶች ሲታዩ ሁሉም ቤቶች የሚቆሙ የሚመስለን ከሆነ ስህተት ነው። በዚህ ላይ ግንዛቤ ቢወሰድ ብዙ ችግሮችን ይቀርፋል ብዬ አስባለሁ። ተሞክሮችም አሉ በዓለም ዙሪያ። የሴቶችና ማህበራዊ ጉዳይ ሚኒስቴር በተያዘው ዓመት የካቲት ወር ባሰራጨው መረጃ ስለ ትዳርም ሆነ ስለ ቤተሰብ ምስረታ ያለው ዝቅተኛ ግንዛቤና ሌሎች ምክንያቶች ሳቢያ ፍቺ ሲከሰት እንደሚስተዋል በመግለጽ ቅድመ ጋብቻ ስልጠና ሰርተፍኬት በሌሎች ሀገሮች እንደ አንድ መፍትሄ ተደርጎ እየተሰራበት እንደሚገኝ ቢጠቁምም በኢትዮጵያ ይህን ተግባራዊ ለማድረግ የታቀደ ነገር ስለመኖሩ ማረጋገጫ አልሰጠም። ቀጥለናል። በህንድ በ45 ቀናት ውስጥ 23 የእስልምና የሃይማኖት ስፍራዎች በመንግስት ትዕዛዝ መውደማቸው ከተሰማ በኋላ በህግ ባለሙያዎች ዘንድ ውግዘት ገጠመው። መስጂዶች ጨምሮ የእስልምና ትምህርት ቤቶች፣ የኢድ ሰላት ቦታዎች እንዲሁም ሌሎች እስላማዊ ቅዱስ ስፍራዎችን ጨምሮ ቢያንስ 23 የእስልምና ሃይማኖታዊ ተቋማት በ6 የህንድ ግዛቶች በ45 ቀናት ውስጥ ፈርሰዋል ተብሏል። ይህ እርምጃ በህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በአራቲያ ጃናታ ፓርቲ የሚመራው መንግስት የሙስሊም ተቋማትንና የአምልኮ ቦታዎች አያያዝ ላይ እየተከተለ ባለው አካሄድ ሳቢያ በሙስሊሞች ላይ የሚፈጸመው የመብት ጥሰት መባባሱ ከፍተኛ ስጋት አስከትሏል። ከዚህ ጋር በተያያዘም መስጂዶችና እስላማዊ ትምህርት ቤቶችን ጨምሮ ሙስሊሞች በሚገለገሉባቸው ሃይማኖታዊ ተቋማት የህንድ መንግስት በሚያስተዳድራቸው በተለይም በስም በተጠቀሱት 6 ግዛቶች እያደረሰ ያለው ውድመት፣ የመብት ጥሰትና መሰል በደሎች በሃይማኖት ነጻነት፣ በቅርስ ጥበቃና በህግ ማስከበር ላይ ስጋት አስከትሏል መባሉን ሙስሊም ኔትወርክ ቲቪ ዘግቧል። የህንድ መንግስት በሙስሊሞች የእምነት ተቋማትና
የአምልኮ ቦታዎች ላይ የሚፈጽመው በደልና ያደረሰው ውድመት በዋናነት በግንቦት መጀመሪያና በሰኔ አጋማሽ ባሉት ጊዜያት መካከል በከፍተኛ ደረጃ መባባሱ ተገልጿል። የሙስሊሞች የእምነት ተቋማት ከወደሙባቸው 6ቱ የህንድ ግዛቶች መካከል ዴልሂ፣ ኡታራ ፕራዴሽ፣ ራጃስታን፣ መሃራሽትራ፣ ጉጃራትና ሃሪያና ግዛቶች መሆናቸው ተዘግቧል። በክልሎቹ የወቅፍ ቦርድ በህጋዊ መንገድ የሙስሊም ሃይማኖታዊ ንብረት እንደሆነ የተመዘገበው የጃይፑር የኑራኒ መስጂድን የራጃስታን ግዛት ባለስልጣናት ቦታውን የመንገድ ማስፋፊያ ፕሮጀክት አካል ነው የሚል ሰበብ ፈጥረው አፍርሰውታል ተብሏል። ከዚህ በተጨማሪም በሙምባይ ግዛትም በጥቂት ቀናት ውስጥ በርካታ የሙስሊም ተቋማት ወድመዋል። ከነዚህ መካከል ባንድራ በተሰኘ አካባቢ የሚገኙ 2 መስጂዶችም ተመሳሳይ ዕጣ ደርሷቸዋል። ውድመት ከደረሰባቸው መካከል በርካቶች የተመዘገቡት በኡታር ፕራዴሽ ግዛት ነው። በጠቅላይ ሚኒስትር ናሬንድራ ሞዲ የሚመራው የህንድ መንግስት በሙስሊሙ ማህበረሰብ ላይ የከፈተው መስጂዶችን የማፍረስ ዘመቻና መሰል በደሎች ከጊዜ ወደ ጊዜ እየጨመሩ መሆኑን እንደ አዲስ ስጋት ብቅ ማለቱ በዘገባው ተጠቅሷል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን በተጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱ አብይ ጉዳይ እናስታውሳችሁና እንመለስ። በትዳር ውስጥ የፍቺ ቁጥር በከፍተኛ ሁኔታ እየጨመረ መምጣቱ በልጆች ስነ ልቦና ላይ ሊያስከትል የሚችለውን ጉዳት ማጤን እንደሚገባ ባለሙያው አሳሰቡ። ከቆይታ በኋላ በኳታር የጋዝ ማቀነባበሪያ ላይ ባጋጠመ ፍንዳታ 13 ሰዎች ሞተዋል። እንመለስበታለን፣ ይጠብቁን። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር ከዩናይትድ ኪንግደም ጠቅላይ ሚኒስትርነት እንዲሁም ከሌበር ፓርቲ መሪነት መልቀቃቸውን ሰኞ ዕለት አስታውቀዋል። የጠቅላይ ሚኒስትሩ ጽህፈት ቤት ከሚገኝበት ዳውኒንግ ስትሪት ነምበር 10 በሰጡት መግለጫ ከ2 ዓመት በፊት ወደ ጠቅላይ ሚኒስትርነት መምጣታቸው በህይወት የሚያኮራኝ ቅጽበት ነው ብለዋል። ጠቅላይ ሚኒስትሩ ይህን ቢሉም እስራኤል በፍልስጤማውያን ከፈጸመችው የዘር ማጥፋት ጋር በተገናኘ በርካታ ተቺዎች አሏቸው። አህመድ አብዱራህማን ስታርመር እንዴት ሊታወሱ እንደሚችሉ ያሰናዳው ዝርዝር ከድር ከማል ያቀርበዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር በምርጫ ታላቅ ድል ተቀዳጅተው የእንግሊዝ ጠቅላይ ሚኒስትር ከሆኑ ከ2 ዓመት ባነሰ ጊዜ ውስጥ ስልጣናቸውን ለቀዋል። ጠቅላይ ሚኒስትሩ ከተመረጡበት ከዚያን ጊዜ ጀምሮ የእሳቸው የሌበር ፓርቲ ከፍተኛ የህዝብ ድጋፍ አጥተዋል። ሚድል ኢስት አይ እንዳወጣው ዘገባ ከሆነ የግራ ክንፍ መራጮችም በቃን የሚል ውሳኔ ላይ ደርሰዋል። አዲስ ጥናት እንደሚያሳየው በሚቀጥለው አጠቃላይ ምርጫ ለግራ ክንፍ ፓርቲዎች ድምፅ ለመስጠት ካሰቡ የቀድሞ የሌበር መራጮች መካከል ከግማሽ በላይ የሚሆኑት ድምፅ ለመንፈጋቸው እስራኤል በጋዛ እየፈጸመችው ያለውን የዘር ማጥፋት ለውሳኔያቸው መነሻ እንደ ምክንያት ጠቅሰዋል። ይህ ግኝት በጋዛ እየተፈጸመ ያለው የዘር ማጥፋትና ዩናይትድ ኪንግደም በእስራኤል ላይ ያሳየችው ትብብር በስታርመር የፖለቲካ ታሪክ ላይ ያሳደረውን ከፍተኛ ተጽዕኖ አመላካች ተደርጎ ተወስደዋል። እስራኤል በጥቅምት 2023 በሰነዘረችው ጥቃት ወደ 73,000 የሚጠጉ ፍልስጤማውያንን የገደለች ሲሆን ቢያንስ 170,000 ፍልስጤማውያን ቆስለዋል። በሺዎች የሚቆጠሩ ደግሞ በፍርስራሽ ስር ደብዛቸው ጠፍተዋል። በተቃዋሚነት ዘመናቸው ስታርመር ከጥቅምት 7 በኋላ የኮንዘርቫቲቭ መንግስትን መስመር በመከተል እስራኤል በጋዛ ላይ የምታካሄደውን የቦምብ ናዳ ሲደግፉ የነበሩ ግለሰብ ናቸው። ስታርመር እስራኤል ለጋዛ የምታቀርበውን መብራትና ውሃ ማቋረጧን ለማውገዝም ፈቃደኛ አልነበሩም። በኖቬምበር 2023 ስታርመር የሌበር የፓርላማ አባላት የስኮትላንድ ናሽናል ፓርቲ ያቀረበውን በፍልስጤም ሕዝብ ላይ የሚደረገውን የጋራ ቅጣት እንዲያበቃ የሚጠይቀውን የውሳኔ ሐሳብ እንዳይደግፉ ትዕዛዝ በመስጠትም ይታወሳሉ። በዚያው ወር እስራኤል የአንድን የሐማስ አዛዥ ለመግደል በሰነዘ
በሰነዘረችው ጥቃት በአንድ የስደተኞች ካምፕ ውስጥ ከ50 በላይ ሰላማዊ ሰዎችን ከገደለች በኋላ የውጭ ጉዳይ ሚኒስትር ዴቪድ ላሚ የስደተኞች ካምፕን በቦምብ መደብደብ ስህተት እንደሆነ ለእኔ ግልጽ ነው፣ ነገር ግን ወታደራዊ ግብ ካለ በሕግ ሊጸድቅ ይችላል ብለው ነበር። በ2024 መጀመሪያ ላይ ስታርመር የፓርላማውን አፈጉባኤ ሊንሳይ ሆይል ላይ ጫና በማሳደር የተለመደውን አሰራር ጥሰው የሌበር ፓርቲን የውሳኔ ሐሳብ የተኩስ አቁም ከሚጠይቀው ጠንካራ የኤስኤንፒ ሐሳብ እንዲወያዩበት በማድረግ የኤስኤንፒን ሐሳብ እንዲከሽፍ ማድረጋቸው ተዘግበዋል። የሌበር የማሻሻያ ሐሳብ ቢያልፍም የኤስኤንፒ እና የቶሪ የፓርላማ አባላት ተቃውሟቸውን ለመግለጽ ከአዳራሹ ወጥተው በመሄዳቸው ምክር ቤቱ ወደ ሁከት አምርቶ ነበር። በመንግስት ውስጥ በቆዩበት ጊዜ ስታርመር ብሪታንያን ከእስራኤል ጋር ከፍተኛ ወታደራዊ ትብብር ስታደርግ ነበር። በእሳቸው ጠቅላይ ሚኒስትርነት ዘመን ዩናይትድ ኪንግደም በእስራኤል የዘር ማጥፋት ወቅት በጋዛ ላይ ቢያንስ 518 የስለላ ቡድን አባላትን የያዙ በረራዎችን አድርጋለች። መንግስት እነዚህ በረራዎች ታጋቾችን ለመፈለግ ብቻ እንደሆኑ ቢከራከርም ጉዳዩ ሌላ ምስጢር ያዘለ እንደነበር ይነገራል። ብሪታንያ ለእስራኤል የስለላ መረጃዎች ያጋራች ሲሆን የእስራኤል ጥቃቶች የብሪታንያ ዜጎችን በገደሉባቸው ቀናትም የጋዛን ምስል ቀርጻ አስቀርታለች። ሌላው አወዛጋቢ የስታርመር የውጭ ፖሊሲ ገጽታ ለእስራኤል የሚደረገው የጦር መሳሪያ ሽያጭ አቀራረብ ነበር። በሴፕቴምበር 2024 አዲስ የተመረጠው የሌበር መንግስት መሳሪያዎቹ በጋዛ ውስጥ በዓለም አቀፍ ሰብአዊ ሕግ ላይ ከባድ ጥሰቶችን ለመፈጸም ሊያገለግሉ የሚችሉበት ግልጽ አደጋ አለ የሚል ግምገማ ካደረገ በኋላ ወደ 30 የሚጠጉ የብሪታንያ የጦር መሳሪያ ኤክስፖርት ፈቃዶችን አግደዋል። በዚህም በቀጥታ ወደ እስራኤል የሚላኩት የዩናይትድ ኪንግደም ምርት የሆኑ የኤፍ-35 አካላት ፈቃድ ታግደዋል። ነገር ግን እስራኤልን የሚመለከቱ ጉዳዮች ሳይታገዱ ቀርተዋል። በዩናይትድ ኪንግደም የተሰሩ የኤፍ-35 ክፍሎች ከእያንዳንዱ ኤፍ-35 ተዋጊ አውሮፕላን 15 በመቶውን የሚሸፍኑ ሲሆን ይህ አውሮፕላን እስራኤል በጋዛ እንዲሁም በሊባኖስና በኢራን ባደረገችው ዘመቻ በስፋት የተጠቀመችበት የዓለም ዘመናዊ አውሮፕላን ነው። መንግስታቸው ዩናይትድ ኪንግደም በአንድ ወገን የክፍሎቹን ኤክስፖርት ማቆም እንደማትችልና ይህ ከተደረገ በዓለም አቀፉ የኤፍ-35 ስብስብ ላይ ተጽዕኖ እንደሚያሳድር እና የዓለምን ሰላምና ደህንነት አደጋ ላይ እንደሚጥል ተከራክረዋል። በጠቅላይ ሚኒስትርነታቸው ዘመን ስታርመር እርስ በርሳቸው የሚጋጩ ፖሊሲዎችንም በመከተል ይታወቃሉ። ሌበር ፓርቲ በጁላይ 2025 ብሪታንያ የፍልስጤምን መንግስት እውቅና ስለመስጠት እያጤነ መሆኑን አስታውቆ የነበረ ቢሆንም ይህ እውቅና እስራኤል የተለያዩ ፖሊሲዎችን ላለመተግበሯ ቅድመ ሁኔታ በማድረጉ ከግራ ክንፍ ቀንደኛ አባላት ቁጣን ቀስቅሰዋል። ይሁን እንጂ የስታርመር መንግስት በሴፕቴምበር ወር የፍልስጤምን መንግስትነት እውቅና የሰጠ ሲሆን ይህም ከእስራኤል መንግስት ሌላ ዙር ከፍተኛ ቁጣን አስከትለዋል። በኳታር የጋዝ ማቀነባበሪያ ላይ ባጋጠመ ፍንዳታ 13 ሰዎች ሞቱ። በግዙፉ የኳታር የጋዝ ማምረቻ ተቋም ላይ በደረሰ ፍንዳታ ቢያንስ 13 ሰዎች እንደሞቱና 66 ሰዎች ጉዳት እንደደረሰባቸው ተገልጿል። ራስ ላፋን በተሰኘ የኢንዱስትሪ ዞን ውስጥ የሚገኘውና ወደ ፈሳሽነት የተቀየረ የተፈጥሮ ጋዝ ዋነኛ ማቀነባበሪያው የሆነው ስፍራ እሁድ ምሽት የቴክኒካል አደጋ እንዳጋጠመው የኳታር የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። በዚህ አደጋ ምክንያት የከተማው ሰማይ ብርቱካናማ ቀለም ይዞ ታይቷል። የእሁድ ዕለቱ ፍንዳታ ከራስ ላፋን 70 ኪሎ ሜትር ርቀት በሚገኘው ማዕከላዊ ዶሃ ጭምር ተሰምቷል። በዚህ ጥቃትም የሞቱት ሰዎች የህንድና የፓኪስታን ዜግነት ያላቸው እንደሆኑ ተገልጿል። ፍንዳታው በሀገሪቱ ኤክስፖርት ምርት ላይ ተጽዕኖ እንደማይኖረው የተናገሩት የኳታር የኢነርጂ ሚኒስትር ሳዕድ ሸሪዳ አል-ካቢ ያጋጠመው አደጋ ነው፣ በተፈጥሮም ተንኮል ወይም በጠበኛ ድርጊት ወይም የተከሰተ አይደለም ብለዋል። ፍንዳታው በሀገሪቱ የኤክስፖርት ምርት ላይ ተጽዕኖ እንደማይኖረው የተናገሩት የኳታር የኢነርጂ ሚኒስትር ሳዕድ ሸሪዳ አል-ካቢ ያጋጠመው አደጋ ነው፣ በተፈጥሮም ተንኮል ወይም በጠበኛ ድርጊት የተከሰተ
አይደለም ብለዋል። ጥቃቱ የደረሰበት ስፍራ የሚገኝበት ራስ ላፋን በዓለም ትልቁ ሰው ሰራሽ ወደብ ሲሆን በውስጡም የዓለም ትልቁን ወደ ፈሳሽነት የተቀየረ የተፈጥሮ ጋዝ ለውጭ ገበያ ማቅረቢያ ተቋምን ይዟል። የመካከለኛው ምስራቅ ጦርነትን ተከትሎ ስፍራው በኢራን ጥቃቶች ተፈጽመውበት ነበር። የአሁኑን ፍንዳታ ምክንያት ለማወቅ ምርመራ መጀመሩን የኢነርጂ ሚኒስትሩ ገልጸዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚህ ተጠናቀቀ። ሙሐመድ ንጉስ አብዱ አብራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።